ነው ያሉት። እሺ ኧረ ሌላ ሰው የሚሆን ሌሎችም ኔትወርክ እያሉኝ ነው። እስቲ አንዳንድ ሰዎች ኧረ ይሰማል እያሉ ነው። ስለዛ ከኔ ሊሆን አይችልም። ምክንያቱም ከኔ ከሆነ አንዳንዶቹ ጋር በስንት ስርዓት ኧረ በጌታ ስም ኔትወርክ የሚለው መቁጠር አልጀመረም። እሺ ሰምቻለሁ። ቲክቶክ እንዳይዘጋብን ፕሊስ። ኔትወርክ እያላችሁ አትጠ ኔትወርክ የሌለው ሰው ምን ይሰራል እዚህ ብሎ እንዳይዘጋብን። አይ ግን እንትን ነው የራሳችሁም ሊሆን ስለሚችል እንትን አድርጉ። ፍላይት አድርጋችሁ መልሱት። ምን ጉር ነው? ምን እየተካሄደ ነው እዚህ? እሺ አንዴ ቆይ፣ ለክፉም ለደጉም እንትን ላድርገው፣ ሎድ ላድርገው መዝሙሩና ላጥፋው በዚህ ብቻ። አንዴ እሺ፣ አልከፈኩትም ገና መዝሙሩ። ከዛ እንዲህ ነው ማለት ነው። ቆይ አንዴ እሺ፣ አሁን እንትን ማድረግ ይችላል። አንደኛውን ላጥፋውና በደንብሽ ሸክም የከበደ ማረፊያነ እጅግ የቀለለ ቀንበርህም ቀላል ነው። ፍቅርን የሚያሰማራኝ በለምለም መስክ ያቆመኝ ፍቅርን የሚያሰማራኝ በለምለም መስክ ያቆመኝ። ይቅርታ እንዴ ፍቅርህ ነው የሚያሰማራኝ ማለት እና በለምለም መስክ የሚያሰማራኝ ምንድን ነው? ያቆመኝ ፍቅርህ ነው የሚያሰማራኝ በለምለም መስክ ያቆመኝ። ዩቲዩብ ላይ አንድ ምን መጀመሪያ አሰብኩ ይመሰላችሁ? ለምን መዝሙር ላይ ሪያክት አናደርግም? አንዳንድ ሰዎች ዘፈን ላይ ሪያክት ሲያደርጉ ነው ያለን አይደለ? እና ምን አሰብኩኝ መዝሙር እንመርጥና እናንተ የምትመርጡትን እያየን መዝሙር እየሰማን ሪያክት እናደርጋለን ማለት ግጥሙ ላይ ምናምን ያ እንደዛ። ባሮኬ ከሄድክበት ሀገርም ይሰራል እንዴ ቲክቶክ ምናምን? አሪፍ እና እንደዛ ሀሳብ አለኝ እና አሁን እንደዛ ሪያክሽን እየሰሩ አይደለም፣ ግን በጣም ደስ ይላል። ፍቅር ነው የሚያሰማራኝ ማለት እና በለምለም መስክ ያቆመኝ ሰው የሆነ በቅድስና ህይወት ለመመላለስ ምናምን የእግዚአብሔርን ትእዛዛቱን ለመፈጸም ምናምን ነገር የሚያስችለው ፍቅሩ ነው፣ የእግዚአብሔር ፍቅር ነው። አለበለዚያ ግን ህግ ብቻ የሆንበትና ህግ ደግሞ የሆነ አድካሚ ብቻ ነው የሚሆነው እና ዝም ብሎ በቃ ማድረግ ስላለብን ብቻ የማድረግ ሳይሆን ፍቅሩ ነው የሚያሰማራ የእግዚአብሔር ፍቅር እና በጣም ደስ ይላል። አማኑኤል የኔ መታመኛ ያጨብጨብ ኳር እግሬ ነው የመጣሁት። ቆሜ መታየቴ አንተ ስላለ ነው መድኃኒቴ። ቆሜ መታየቴ በጣም ደስ ይላል። እስቲ እኔው ግጥሙ እንደማሆን በደንብ አልሰማሁትም እኔ ማለት ነው። ጨለማን አላውቅም በጉዜ በህይወቴ ሁሉ ለመሪ ተጓዝኩኝ ሌቱን በብርሃን ባንተ አየሁኝ መሻገር ተጓዝኩኝ ሌቱን በብርሃን
ይመራል፣ ጨለማን አናውቅም በጉዟችን። ይቅርታ እየዘመረ ድምፅን ሳሰማ እንትን ይለዋል እንዴ ይይዘዋል እንዴ እንትኑ የመዝሙሩን ድምፅ እያቆራረጠው ይሄዳል። አብሮ ድምፅ ሲሰማ የኔ ድምፅ አብሮ ሲሰማ እንደዛ ሊያደርግ ይችላል። ሲሲ የዘማሪው ስም ማን ነበረ? ሚኪያስ አረጋዊ፣ ዘማሪ ሚኪያስ አረጋዊ። ይቆራረጣል። እሺ በቃ ዘምር ሙዴ ነበረ። ስዘምር ይቆራረጣል መሰለኝ፣ የመዝሙሩ አይሰማም መሰለኝ። እሱ ዝገት ነው የሚሆነው። ካልሆነ ግን አንድ መዝሙር እስቲ እንስማ። ተጠፋፋን። የተወሰነ የቲክቶኩን ቫይብም ትንሽ ድባቡን ለወጥ እናድርገው። እንዴ አስጨነቁን እኮ ጋይዝ። እንዴ አንተነህ ተስፋዬ በጌታ ቀይ ግጥም ያለውን ሄዴ ነው ግጥም ስለማላውቅ አንዴ ቆይ ቀሲስ እንትን እናድርግ። ግጥም ያለውን እንክፈት። ቀሲስ አሸናፊ በጣም በቃ ደስ የሚሉ ሰው መብራን ግጥም የብዙዎቹ ግጥም አላቸው። አክቹዋሊ የሚለቁት መዝሙር ግን አንዳንዶቹ የለውም መሰለኝ። ቁማር የመጫወት የሚመስል ነገር ካለ ግን እሱን አንድ ነው በፍጹም አይተዋል። ዝም ብሎ የሆነ መንግስትን ስለጠላ ብቻ ኦርቶዶክስን ልጠቀምባት ህዝቡ ተነሳና ከመንግስት ጋር ተዋጋብራ እንደዚህ አንቀበል በፍጹም። እንደዛ አይደለም። በስነ ስርዓት ዝም ብለህ በአግባቡ እኔ የተማረ ሰው ቢሆን ጥሩ ነው። እንደዚህ አይነት ስራ የሚሰራ ሰው የተማረ ሰው መሆን ነው ያለበት እና ተምራችሁ እንደዛ ብትሰሩ ጥሩ ነው። ክርስቲያን ወንድነቶች ካላችሁ እነዚህ ፖለቲክስ ላይ የምትሰሩ በርቱ። ጌታ ያበረታችሁ። በጣም ጥሩ ነው። እኔ ፖለቲክስን የምቃወም ሰው አይደለም። ጤናማ ፖለቲክስ ግን ይሁን የፋራ እንዳይሆን እንጂ ጤናማ ፖለቲክስ ከሆነ ጸዴ ነው ስለሚያስፈልገን ማለት ነው። ለሀገርም ደግሞ በክርስትና ውስጥም ያስፈልጋል ይመስለኛል። ዝም ብዬ ሳስበው ያስፈልጋል እና እንደዚህ አይነት ሰው ካለ ጥሩ ነው። እንዳልኳችሁ እናበረታታለን ማለት በእርግጥ እኛ ምንም እናበረታታለን። እዚህ ግባ የምንባልም ሰዎች አይደለም ታውቃላችሁ። ግን ቢያንስ ግን ያው እንትን እንላለን። ጥሩ ነው እና አብረን እኛ የምንከታተል ይሆናል። እንደዛ ሲሆን ማለት ነው። ያናል ኢንተረስቱ የለኝም እርግጥ ነው ፖለቲክሱ ላይ ግን የምርም ግን አሁን እንደዚህ አይነት ሰው ካለ በቃ ለማየትም ትነሳሳለህ፣ ትጓጓለህ። ከዛ ውጭ ግን ይሄ ለመታየት ሲባል ብቻ ብድግ እያደረጉ የሰውን ስም እንትን ማለት ምናምን እሱ አስቸጋሪ ነው እና ፕሊዝ አታድርጉ። እና እንደዚህ አይነት ቦታዎችም ስታዩ ጋይዝ ስክሮል ገብታችሁ ኮሜንት አታድርጉ። ገስት እየገባችሁ መጨቃጨቅ ምናምን አያስፈልግም። ተዋቸው በቃ በራሳቸው ዛቤ ይመላለሱ። ጤናማ የሆነ ፖለቲክስ ይዘው ሲመጡ ግን ያኔ አሳውቁን፣ እኛም እንከታተላለን። ያኔ ጥሩ ይሆናል። ከዛ ውጭ ግን ዝም ብሎ የሀሜት ምናምን ብቻ ያለበት ቦታ ሲሆን ለአንድ ቀን ለሁለት ቀን እኮ ደስ ሊላችሁ ይችላል። ዝም ብሎ እያያችሁት ምናምን
ከዛ በኋላ ከትንሽ ጊዜ በኋላ ግን ራሱ ሁሉ ነገር ስርጭት እንዲላችሁ አድርጉ እንድትወጡ ነው የሚያደርጋችሁ። እና እንደዛ እንዳይሆን ራሳችሁን መጠበቅ በቃ እንደነዚህ አይነት ሰዎችን ፎሎ አለመከተል ምናምን። እኔ የሚጠቅማችሁ ብቻ ፎሎ ብታደርጉ የሚጠቅማችሁን ኢነሴንስ ግዴታ አስተምህሯዊ ጉዳይ ብቻ ማለት አይደለም። ሰው ሊዝናና ይችላል አይደል? በቲክቶክ ፈታ ሊል አይችልም? ይችላል። ፈታ ትበሉ አይደለም አይሰው ታውቃላችሁ። ፈተት በሉ ግን ኃጢአት ባልሆነ መልኩ ማለት ነው። እና እዚህ አሁን ቲክቶክ ላይ ኖርማል ዓለማዊ ኮንተንት የሚሰሩ ልጆች ኖረው እናንተን የሚያዝናኑ ምናምን ካሉ እሰየው፣ ፉሎ አድርጎ መዝናና እንደዛ ራስን እንትን ማድረግ ይቻላል። ምን ችግር አለው? በጣም ደስ ይላል። ጥሩ ነው። ብቻ ጤናማ ይሁን። ግን በመጥፎ ሁኔታ ምናምን እንደዛ የሚቀሉትን ሳይሆን ኤኒዌይስ እንደዛ የሚቀር ብዙም የለም ኢትዮጵያ ውስጥ በእርግጥ ብቻ እንደዛ አድርጉ። ከዛ ውጭ ግን ይሄ አእምሯችሁን የሚበክሉ እንደዚህ ፖለቲከኞችና ሌሎች እንደነዚህ አይነት ሰዎችን በቃ ፍቱ፣ ተዋቸው። ምን አስጨነቃችሁ? በጌታ ስም እናንተ እዛ ገብታችሁ ይሄ ኮመንት ይነሱን ምናምን ከምታዩ እንዴ የሆነች ነገር ማንበብ ወይ ኧረ ሙቪ ብታዩ ይሻላል። ክርስቶስን ከእንደነዚህ አይነት ሰዎች ይሻላል። እና እንደዛ አድርጉ። በእኛ ቤተክርስቲያን ውስጥም ተሐድሶችም እንዲነበሩ የሚሉ ሰዎች እንዲና እንዲያ የመሰሉ እንደዛ የሚናገሩ ሰዎች አሉ። አሁን ይሄ ምንድን ነው? እንደው በቃ የሆነ እኛ ማይቀርብን እስኪ ትንሽ ነገር እንወርውር አይነት ነገር ነው። እና ሁሌም ነግራችኋለሁ፣ ሰውን የምትለዩት ማለት እምነቱን ማለት ነው በሚያስተምረው ትምህርት ነው፣ በሚያደርጋቸው ነገሮች አይደለም። የሚያስተምረው ትምህርት የቤተ ክርስቲያን ነው ወይ? እሱ ነው መለየው እንዴ። አንድ ሰው ብድግ ብሎ የጌታ ቤተክርስቲያን አይባልም፣ የጌታ ቀን የሚባል የለም፣ ጌታ አትበሉ፣ ምን ልታስለምዱና ያሰባችሁት ምናምን የሚል ሰው ካለ በቃ እንደነዚህ አይነት ሰዎችን እንደውም እነዚህ አሁን ካስፈሩ ራሱ ሊያስፈሩ የሚገባው እኔ ተሐድሶ ናቸው የሚለው ራሱ ካስፈራ የሚያስፈራ እንደነዚህ አይነት ሰዎች ናቸው። ለምን ካላችሁኝ ዝም የአንዳንድ የማስበው እንደዛ ነው። ባይዚ ክርስቶስን እኔ የአንዳንድ ሰዎችን ሁኔታ አይና ክርስቲያኖችን ማለት ነው ልክ እንደዚህ አይነት ነገር ሳይ ምናምን የጌታ ቀን አትበሉ ምናምን የጌታ ክርስቲያን አትበሉ ምን ጌታ ትላላችሁ ምን ኢየሱስ ትላላችሁ ምናምን የሚል ሰው ሳይ አንድ የሆነ ሰው እንደዛ ብሎ ነበር ከዚህ ቀደም አላጋሯችሁ ቪዲዮ በርግጥ ግን እያለ ነበር። ተለቅ ያለ ሰው ነው። እንደው ፕሮቴስታንቶችን ለማስደሰት ሲባል ብቻ ኢየሱስ ማለት አር ዩ ሲሪየስ? በቅዱስ ሚካኤል አሁን እንደው ፕሮቴስታንቶችን ደስ እንዲላቸው ኢየሱስ እንደዛ የምንል ይመስላል። በዛ ደረጃ እንደው ስግት ያለን ፋራ እንመስላለን። በቅዱስ ሚካኤል እንደው በጣም ይቅርታ አድርግልን እና ምንም እንኳን ትልቅ ሰው ብትሆንም በስመ አብ አንተኛ የጌታችንን ስም የምንጠራው የሆነ ሰው ደስ እንዲለው ኧረ በስመ አብ። እና እንደዚህ አይነት ድንቁርቁር ያለ አይነት ሀሳብ ያላቸው ሰዎች ሲኖር ሳይ ማለት ነው እኔ እንደውም እነሱ ነው ካስፈሩም የሚያስፈሩኝ እንደነዚህ አይነት ሰዎች ናቸው። ሆን ብለው ተሐድሶቹ እንደዚህ ብለው እያስወሩ ቤተክርስቲያኒቱ ውስጥ ማለት ነው ልክ እንደዚህ ነገር መጥተው ያስወሩና ይሄው ቤተክርስቲያኒቱ እኮ እንደዛ ናት ብለው እያሳዩ የኛ ቤተክርስቲያን ለማስጠላት እየሰሩ ይሆን እንዲላሉ አንዳንዴ ክርስቶስን የሆነ በቃ ሳንቲም ወርወር ወይ እየተደረገላቸው ወይ ራሳቸው ተሐድሶቹ እንዲህ እያደረጉ ይሆን እንዲላሉ አንዳንዴ አሁን ነው ብዬ እየደመደምኩኝ አይደለም። ፕሮቴስታንት ተሐድሶች እንደዛ አድርጋችኋል ብዬ እየደመደምኩኝ አይደለም። ግን አንዳንዴ እንደው መጠርጠር ካለበት ራሱ ይሄ ነው እንደው መጠርጠር ያለበት እላለሁ። እና አስቸጋሪ ነው። እኔ እንደነዚህ አይነት ሰዎች በቃ አስቸጋሪ ነው። እና ተሐድሶች በፊት እንደዚህ ነበሩ ምናምን የተባለው ከዚህ በፊት እንዳልኳችሁ ነው። በጋሻውም እሺ ኧረ አልኩኝ እንዴ? እሺ ምን አለኝ አንዱ ወዳጄ፣ እሺ ጋዲ ኧረ ስትል ጎንደሪ መሆንህን አስባነንክ እያለ ሳታስነቃ ጣል አደረክ ነው። እና አይ እንደዛ ቴሌግራም ላይ ሙድ እያያዝን ነበር እና እንደዛ የሚሉ ሰዎች እነዚህ አማራን እንትን እያሉ የሆነ አማራ ጠል አይነት ነገር ቃሉ ራሱ ፖለቲከኛ ሆና እንደዛ ሲሉ ቴሌግራም ላይ ሙድ እያያዝን ነበር። ምንድነው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ላይ ምን ነበር የሚለው? ቃል በቃል ላንብብላችሁ። እንዲህ ይላል ፊልጵስዩስ እሺ
እንዲህ ይላል። እሺ ከቁጥር 4 ጀምሮ ማለት ነው። እኔ ግን በስጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ ይበልጠዋለሁ አለ ጳውሎስ። እኔ ይበልጠዋለሁ በስጋ የመታመን ጉዳይም ከሆነ አይሁዳውያን ነው። እሺ ምን በስምንተኛው ቀን የተገረዝኩ ነኝ። እሺ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ስለ ሕግም ብትጠይቁኝ ፈሪሳዊ ነኝ። ከዕብራውያን ምንድነው? ከእስራኤል ትውልድ ነኝ፣ ከብንያም ወገን የሆንኩኝ ከዕብራውያን ዕብራዊ ነኝ። ልክ እንደዚህ ያላቸው ማለት ነው። እንዲ እኔም በቃ ዝም ብዬ የተወሰነ ቁጭ ላድርግ እንዲ በአባቴም ጎንደሬ በአባቴም በእናቴም ከጎንደር ቀብራራው ጎንደሬ እንደዛ ደግሞ ሙድ ያዝ ነበር። እንደዛ ነው ብዬ አይደለም በአባት በእናት እንደዛ ነው እያልኩኝ አይደለም። ያ ዝም ብለን ለጨዋታ ያህል እንጂ እንትኑን እውነተኛውን ተናግሬያለሁ። በእናቴና በአክስቴ ጎንደሬ ነኝ ብያለሁ። በአባቴና በገርፍንዴ ትግራዋይ ነኝ። በማን ነው በአጎቴና በጓደኛዬ በጋዲሳ ኦሮሞ ነኝ። ማይ ብራዘር እና አይ ሲቀልድ ነው። ግን ምንድነው ጠቅለል ባለ ሁኔታ እንደነዚህ አይነት ወሬዎችን የሚያወሩ ሰዎች አስቸጋሪ ናቸውና ጳውሎስ እዚሁ ፊልጵስዩስ ምዕራፍ 3 ላይ ነው ባይዜ ዝቅ ብሎ እኛ ሀገራችን በሰማይ ነው ይላል። እንዲህ አንተ በሰማይ ሀገር ያለኝ ሰው እንዲህ ጥርጥር አድርገህ እዚህ እዛ ምናምን ትላለህ። ሁሉም ቦታ ያሉ ክርስቲያን ወንድሞቼ ከምንም በላይ በቃ እነሱ ቤተሰብ ናቸው። ከምንም በላይ ኢቨን ከስጋ ቤተሰብ ራሱ በላይ ሊሆኑ ይገባቸዋል። የትም ቦታ ያሉ ክርስቲያኖች ከኢትዮጵያ ውጭ ወጥተህ ለምን ሌላ ዓለም ላይ አይሆንም? ሌላ ዓለም ላይ ለምን አይሆንም? እነሱ ሁሉ ብቻ ክርስቲያን ይሆኑ እንጂ በስመ አብ። አንተ አሁን ቅዱሳት ናቸው እንዴ? ሰማዕቱ ጊዮርጊስ ለምሳሌ እንዴ ትወደዋለህ አይደል? ሰማዕቱ ጊዮርጊስን ወይም ደግሞ ቅድስት አርሴማ ሰማዕቷን እንዴ። እነዚህ ሰዎች እኮ ጋዲ ቴንክ ዩ በጣሻ እሺ። እና ሰማዕቷ ቅድስት አርሴማ ሰማዕቱ ቅዱስ ጊዮርጊስ እነሱ ኢትዮጵያውያኖች አይደሉም። አንተ ኦሮሞ፣ አማራ፣ ትግራይ ምናምን ትላለህ። እነሱ ሲጀመር ከኢትዮጵያ ራሱ ውጭ እኮ ናቸው። ከኢትዮጵያ ራሱ ውጭ ናቸው። አርመናውያን ናቸው እንዴ። ሌሎች ትልልቅ ቅዱሳን አባቶቻችን፣ ቅዱሳን እናቶቻችን በጣም በርካታዎች ውጫውያን እኮ ናቸው። ከነሱ ጋር ያለንን ህብረት እናውቀዋለን፣ ምን ያህል እንደምንወዳቸው። እና በጣም የሚያሳዝነው ሰው ወርዶ የሆነች ዘር ውስጥ ገብቶ እኔ በጌታ ስም በአማራ በሚባለው አካባቢ ያለ ክርስቲያን ይኖራል፣ በትግራይ አካባቢ ያለ ክርስቲያን ይኖራል፣ ኦሮሚያ አካባቢ ያለ ብዙ ጊዜ ሶስቱ ብሔሮች ናቸው የሚጠሩትና ሌሎቻችሁም ባያላችሁበት እኔ አንዱ ቦታ ጋር ያለው ክርስቲያን ተነስቶ አንደኛው ቦታ ጋር ካለው ክርስቲያን ጋር ካልተገዳደልኩኝ ይላል። በመሬት በምን እያለ ዝም ብሎ የተሰጠውን አጀንዳ ሁሉ እያዘ ልገዳደል ይላል። በጌታ ስም ክርስቲያን ሆኖ ማለት ነው። በስመ አብ። ይሄ በጣም እኮ ነው የሚያሳዝነው እንዴ። እርስ በእርስ እኮ ተፋጭተውናል አይደል? አሁን በቅርብ በጣም መቤቴን በጣም እኮ ነው የሚያሳዝነው። እኔ በቅዱስ ሚካኤል እኔ በተለይ አሁን ሰሜን ላይ ሆኖ ቅርብ ለቅርብ ነው ማለት ነው። እዛው ሆኖ ክርስቲያን ያውም በጣም ብዙ ክርስቲያን በሚሆን ባለበት ምድር ላይ ማለት ነው። አብዛኛው ሰው በቃ ክርስቲያን ነው። ፕሮቴስታንትም ሙስሊምም ቢኖርም ግን በጣም ጥቂት ነው። እና ክርስቲያን እንዳለ ክርስቲያን ያለበት ቦታ ላይ እርስ በርስ መጨፋጨፍ፣ መገዳደል ምናምን ብቻ በቃ ምንድን ነው? እና በተቻለ አቅም እኔ እንኳን እዚህ አንዱ አካባቢ ላይ እዛው ያለ እና እኔ ራሽያ እና ዩክሬን ራሱ ሲፋጩ በጣም ነበረ ብዙ ሰዎችን ያስገረሙ። ሁለቱም የኦርቶዶክስ ሀገሮች ናቸው ተብሎ ስለሚታሰብ ምንም እንኳን መለካውያን ቢሆኑም እና እኛ ሀገር ክርስትና በጣም ከሰው ልብ እየተመናመነ ነው። ክርስትና ከሰው ልብ እየተመናመነ ፖለቲክስ እያደገ ነው። አሁን ደግሞ እዚህ ሚዲያ ላይ ፖለቲክስ እየወረደ ክርስትና ከፍ እያለ ነው። እና ስለዛ ምን ያደርጋሉ ሰዎች በተቻላቸው አቅም አሁን ሰዎች ትኩረታቸው አሁን አይታችኋል። አሁን ስለ ፖለቲክስ መቶ የሆነ ሰው ሲያደነቁር ቁጭ ብለህ ትሰማለህ። እንዲ ያናል ብዙ መኳ አትሰማም። ኧረ ጥፋልኝ ከዚህ ብለህ ወደ ክርስትና ነው መተህ የምትማረው። ይህንን ስላዩ ምንድነው ለማድረግ የሚሞክረው? አሁን በክርስትና ጋር መተው የሚከታተሉ ሰዎችን ሽፍት አድርጎ ወደ እነሱ አስጠግቶ እነሱን እንድትሰሙ ይፈልጋሉ። ፖለቲክሱን ከሰራችሁ በጌታ በስነ ስርዓት ቆንጆ አድርጋችሁ ስሩ። ይህ ዝም ብለህ ተገዳደል ምናምን የሚል አይነት ስብከት ምንም አይጠቅምም። እና መልካሙን ነገር ማድረግ ለምሳሌ ይህ አሁን ፖለቲክስ ግን ለምሳሌ አሁን መንግስት ምናምን የሚተች ከሆነ ተቸው
በቃ መተቸት ካለበት ተቻለ ብቻ አንተ በአግባቡ ይሁን ማለት ነው። ከዛ ውጭ ግን ተነስተህ ተጋደል ምናምን እሱን ተወውና መተቸት ያለብን ሰው በሚረዳው መልኩ ምናምን እሱን መስራት በቃ መስራት ያለብን ብቻ በአግባቡ መስራት። ከክርስትና ጋር የሚቃረን ነገር ካለው መንግስት ይሄ ከክርስትና አንጻር አደገኛ ነው እያልክ ይህንን ለክርስቲያን ወንድሞች ምናምን ማሳወቅ ምናምን እንጂ ይህ ዝም ብለህ ምንድነው የሆነ ብሔርን ትጠራና እሺ ለምሳሌ አማራ ልበል አማራዊነት ከሃይማኖት ይበልጣል ምናምን፣ ትግራዊነት ከሃይማኖት ይበልጣል፣ ኦሮማዊነት ከሃይማኖት ከክርስትናችን ይበልጣል እንዲህ የሚል ሰው ካለ እማቤቴ በስመ አብ እንደዚህ አይነቱን በጅራፍ ሰውየውን ሳይሆን ሀሳቡን ጋዲ የሆነ ቴክስት ላከልኝና ይሄንን ማንበብ አልችልም ይብራ እና እንደዚህ ሲሆን ሀሳባቸውን በጅራፍ ማባረር በቃ እንደዚህ አይነት ሀሳቦች አያስፈልጉንም። ስለዚህ በአግባቡ እኔ ቀደም ተናግሬያለሁ። ፖለቲክስ አይሰራ አይባልም፣ በጣም ያስፈልገናል። ግን በአግባቡ ጸጥ ያድርጋችሁ ስሩ። እንደው በጌታ የተማራችሁ ሰዎች ግቡ። ክርስትናችሁን የምትወዱ ቤተክርስቲያንን የምትወዱ እግዚአብሔርን የምትፈሩ የምትወዱ እንደዚህ አይነት ሰው ነው የሚያስፈልገው። ዝም ብሎ በስመ ኦርቶዶክስ ብቻ ቁጭ ብሎ ዝም ብሎ እያማተበ የሚጃጃል ሳይሆን እያማተበ የሚጃጃል ያልኩት ማማተቡን አይደለም፣ መጃጃል አማትቦ ግን ወደ መጃጃሉ የሚያልፍ ሳይሆን በስነ ስርዓት የሚሰራ እንደዚህ አይነት ሰው በጣም ያስፈልጋል እና እኔ እንደዛ ብታደርጉ ጥሩ ነው። ለማንኛውም እንደዛ ነው። እናንተ ሰዎች ግን እንዴት ናችሁ? ሰላም ራሱ አልተባባልንም ዛሬ ከብዙ ጊዜ በኋላ ተገናኝተን። ስለዛ መቼ ነው? አራቱን ቀን መሰረታዊ ክርስትና ትምህርት እዚህ እንማማራለን አብረን። ስለዛ እሱን አብረን የምናይ ይሆናል። መሰረታዊ ክርስትና ትምህርቱን በጣም እኮ ነው የሚያስገርመው። አሁን ቴክስት አደረገችልኝ አንዲቷም ቆንጂት እና ኦሮሚያ ክልል ውስጥ ሰው ክርስቲያን ሲሆን አማራ ሆንክ እንደሚባል ታውቃላችሁ ጋይስ? አንዳንድ ቦታ ማለት ሁሉም ቦታ ላይሆን ይችላል፣ ግን ክርስቲያን ሲታይ ይህ እኮ አማራ ነው አይነት ነገር እኔ ራሱ ሰምቼ አውቃለሁ። እንደዛ እኔ ራሴም ክርስቶስን በፊት እና አስቸጋሪ ነው እንዲህ በስመ አብ። ስለዚህ አሁን ቤተክርስቲያን በጣም ትልቅ ኃላፊነት አለባት። ይሄ ቤተክርስቲያን ምንድነው ወንጌልን የማስፋፋት ነገር በጣም ብዙ የቤት ስራ ያለባት፣ ከከተማ እስከ ገጠር፣ ከደቡብ እስከ ሰሜን፣ ከምዕራብ እስከ ምስራቅ ድረስ ወንጌል በጣም መስፋፋት አለበት። በደንብ መሰበክ አለበት። አሁን የተሰበከ ይመስላል፣ ግን ድጋሚ አሁን አዲስ አበባ ላይ አዲስ አበባ እንግዲህ ከተማ ነው ማለት በጣም ብዙ አብያተ ክርስቲያናት አሉ ምናምን ብዙ ደብራት አሉ እና ያ ማለት ግን በቃ እና በጣም ብዙ ክርስቲያኖች አሉ። ያ ማለት ግን በቃ ክርስትና በደንብ ወንጌል ምናምን በደንብ ተስፋፍቷል፣ ትምህርት በደንብ ተሰጥቷቸዋል ማለት ግን አይደለም። ለህዝቡ ማለት ነው አይደለም። ራንደምሊ ዝም ብላችሁ ከጎናችሁ የምታውቋቸውን ጓደኞች ዝም ብላችሁ አስቧቸው። ትምህርት የሚያስፈልጋቸው አይደሉም? እኛ ራሳችን ሳያስፈልገንም ያስፈልገናል። በዙሪያችሁ ያሉ ሰዎች መሰረታዊ ክርስትና ትምህርት አሁን አያስፈልጋችሁም? ያስፈልጋችኋል። እዚህ እንደዛ ከሆነ ዞር ስትሉ ደግሞ አስቡት፣ ወደ ክፍለ ሀገር ጊዮርጊስ አምላኪ ብሎ የሚኖር ሰው እኮ ይኖራል። ስለዛ ቤተክርስቲያን ምን አለባት? በጣም ትልቅ የቤት ስራ። እሺ ቤተክርስቲያን ትልቅ የቤት ስራ አለባት ማለት ምን ማለት ነው? እኛ ራሳችን አለብን ማለት ነው። እኔ እና እናንተ ወንድመቶች አንጠብቅም ማንንም እኮ የሆነ ሰው ለክርስቲያን ወንድመቶች እስኪነግራቸው ድረስ ቁጭ ብለን ለምንድን ነው ማታስተምሩት ብለን ቁጭ አንልም እኮ። ማስተማር አለባቸው፣ ሁሉም ያስተምራል። ግን እኛ ራሳችን ደግሞ እርስ በእርስ እዚሁ ደግሞ እንማማራለን። ይህንን አይቶ እኔ ልበቀና ሰው እንደውም በርቱ ነው ሊል የሚገባው። ግን አንዳንድ ሰው ታውቃላችሁ የሚሆነውን አይደለ? ስለዛ እንደነዚህ አይነት ነገሮችን ዝም ብለን በቃ የራሳቸው ጉዳይ ነው ብለን አንዳንድ ሰዎችን ጸጥ ማለት ያስፈልጋል ብለን እርስ በእርስ እየተመካከርን እየተማማርን መሰረታዊ ክርስትና ትምህርታችንን አውቀን እያስቀደስን ቅዱስ ቁርባን መቀበል አለብን። እሺ የሆነ ቤተሰብ ነገር መሆን አለብን። በጣም ቤተሰብ ሆነን ክርስትናችንን እንማማራለን። መጽሐፍ ቅዱሳችንን እያጠናን እያነበብን ምናምን እዚሁ እየገባን ሰላም እየተዋልን እየተቀላለድን እየተጨዋወትንም መዝሙራችንን እየሰማን እሑድ ሲደርስ እያስቀደስን ከዛን ወደ ቅዱስ ቁርባን እየሄድን ንስሐ አባት ሁላችንም እንይዛለን። ንስሐ አባት እያያዝን እየቆረብን እንደዛ አይነት ላይፍ ግዴታ ያስፈልገናል። ስለ ሌላ ሰው አንጠብቅም። ግዴ እስኪያስተምር ቁጭ ብለን አንጠብቅም። ሳንጠብቅ እርስ በርስ እንደዚሁ እንዳቅሚቲ እንማማራለን። ደግሞ በቂ ነው። በዚህ አሁን
አሁን ምንድን ነው የሚያስፈልገን? ያን እንደው ትልቅ ትምህርትም ስላልሆነ እንደው ቀላል ትምህርት ስለሆነ ቃል አውራን ትንሽ የምናውቃት ነገር ስላለች እሷም በቀመቂያ ምንድን ነው እናንተ የምታውቁት ለኔ ተነግሮኛል፣ እኔ የማውቀው ለእናንተ እንደዛ እያደረግን ትንላለን። ተለቅ ያለ ነገር ሲኖሩ ደግሞ የሚያስፈልጉ ሲኖሩ ይጠሩና መምህራኖቻችን ደግሞ ያስተምሩናል። እስከዛው ግን እኛ ራሳችን እዚህ እርስ በርስ እየተማማርን እንደዛ እንቀጥላለን። እና ሁል ጊዜም ደግሞ በቃ የሆነ በጣም አንዳችን ለአንዳችን ያለን ፍቅር ደግሞ ሁሌ መጨመር አለበት። ለክርስቲያን ወንድም እህቶቻችሁ ያላችሁ ፍቅር በየትኛውም አጋጣሚ በዓለማዊ ህይወታችሁ ስትኖሩ ምናምን ቅድሚያ ለክርስቲያን ነው የሚሰጠው። እሺ ማለት ያው የሆነ በምንም አይነት ጉዳይ ላይ በቃ የሆነ ክርስቲያን ስታዩ በቃ ሰፍ ሊል ይገባል ልባችሁ። ሌሎቹ ሁሉንም የምትወዱት ይገባኛል፣ ግን በቃ ክርስቲያን ደግሞ ለየት ያለ ነገር አለ። ከእሱ ጋር የሰውነት ነገር ብቻ አይደለም የሚያገናኛችሁ ከክርስቲያኑ ጋር የክርስቶስ ጉዳይም ነው እና በጣም አንድ ቤተሰብ ናችሁ። አንድ ቤተሰብ ስለሆናችሁ ለክርስቲያኖች ሰፍ ማለት አለበት። እንዴት ነው አንገት ላይ እኮ አንዳንድ ስትሄዱ እኮ ብዙ ጊዜ እንዴት ነው ለምዶብን እኮ አንገቱ ላይ እኮ መስቀል ያለ ሰው እኮ መስቀል አድርጓል አላደረገም የሚለውን እኮ ዝም ብለን እኮ እናያለን አይደል? አንዳንድ ጊዜ እንደዛ አይናችሁ ዝም ብሎ እንደዛ እንትን አይልም? እንዴት ነው መስቀል ያላደረገ ሰው ስናይ የሆነ የተወሰነ እንደው ጭንቅ የሚለን ይነሲዝ እንደው ምን አለ መስቀል ቢኖረው ክርስቲያን ቢሆን ብለን የምናስበው እና ልክ እንደዛ ማለት ነው። እና ጥሩ ነው እንደዛ ቢኮን ቆንጆ ነው ማለት ሌላውን ሰው መግፋት ምናምን አይደለም በፍጹም። ሙስሊሞችንም ፕሮቴስታንቶችንም መግፋት ሳይሆን እነሱንማ እናንተ ከገፋችኋቸው እግዚአብሔር እናንተን ይገፋል፣ እሱ ግልጽ ነው። ግን ክርስቲያን ወንድም እህቶቻችሁን ስታዩ ደግሞ በደንብ እሱ ያስፈልጋል ብዬ አስባለሁ። ሁሉም በቤተ እምነቱ እንትን አለው። ወደ እስልምናው ብትሄዱ ሙስሊሙ ለሙስሊሙ ነው ያው ቅድሚያ የሚሰጠው ግልጽ ነው። ክርስቲያኑስ ማን አለው? በዛ ደረጃ አይደለም። አክቹዋሊ ሙስሊሞች በሚሉት ልክ ላይሆን ይችላል፣ ግን አሁን ቻው እንደዛ ይበቃል። እሺ አቡ አለ እስቲ አቡ አለ እንዴ? ካለ እስቲ ንገረኝ። ናና የምር አቡ ስትሉ ትዝ አለኝ። ናና አንድ በልልን። የምር የሆነ ነገር ያስፈልጋል። በእውኑ አንድ አበባ ስተን ማስገባ ይመስላል ነው ወደ ወንድማችን ትላል። አስቀለድ ነው። እሺ አንቺ ሴትዮ አያስፈልግም። ተሙ እሺ አስገባሽው ተሙ። ኦኬ ቴንክ ዩ ተሙ። እንዴት ነህ የጌታ ባሪያ? ሰላም ብያለሁ። የጌታ ባሪያ አይባልም በቤተክርስቲያን አኪ። እንዲህ ተጀመረ ደግሞ ምንድን ነው እያልከን ያለው ወንድማችን? ምን ልታስለምደን ነው? ጭራሽ የጌታ ባሪያ? አይ ከእናንተ ተምር ያለው የጌታ ቤተክርስቲያን እንደምትባል ቃለ ሕይወት ያሰማልን። አኪ የምር ተባረክልኝ። የሚገርም ትምህርት ነው የተማርነው። ኢየሱስ ሲጠራ ያንገሸግሸኛል የሚሉ ሰዎች ኢየሱስ የሚያንገሸግሸው አጋንንት ያለበት ሰው ነው። ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው የተባለው እና ኢየሱስ ሲጠራ ሁላችንም ያስደስተናል። ኢየሱስ ከነሙሉ ክብሩ ያለባት አንዲት ቤተክርስቲያን ክርስቶስ ኢየሱስ የተከለባት ክርስቶስ ኢየሱስ የተከላት አንዲቷ ቤተክርስቲያን እችኛዋ ቀጥተኛዋ ሃይማኖት ናትና በዚህ ውስጥ ያሉ ክርስቲያኖች ሁሉ ኢየሱስን ሲጠሩ ይደሰታሉ እና ቃለ ሕይወት ያሰማልን ወንድም። አሜን አሜን አሜን። ትክክል ነው። የክርስቶስ እኔም እንትን ዩቲዩብ ምናምን ከፍታል ነበር እንዴ? ቪዲዮ መልቀቅ ጀመርኩ ወይስ ተውኩ? አሁን ዩቱቡን ወደ ዋናው ጣቢያ እንግባ እንዴ? ሌሎቹን ሰላም ትላለህ ብዬ እኮ ነው እኮ። አይ እንዴት ነው? ኦኬ እንትን አለ። አይ ምንድን ነው ብዬ ነው። አሁን ፖስቼዋለሁ፣ ሙሉውን ቪዲዮ ፖስቼዋለሁ። አኪ
ቪዲዮ ፖስት አደረግ። አዎ ሙሉን ኢንተርቪ ከፕሮቴስታንት ቤት የወጣሁትን ለምን ፕሮቴስታንት ሆን ከሚለውን 30 ደቂቃ አለ። 30 ደቂቃውን ዛሬ ፖስቼዋለሁ እና እየገባችሁ እዩት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አኪ አመሰግናለሁ። ይሄ ነው ባዮ ላይ ያለ እንትኑ የዩቲዩብ ባዮ ላይ ያለ እውነት ሲገለጥ የሚል ደግመን ከታሰርን ታሪካችንን አስቀምጠን እንታሰር ብለን አሪፍ እናያለን። ቴንኪው እናመሰግናለን በጣም ብሩስኪ። ቪዲዮ ላበሩ ሰዎች ቅድሚያ እንስጥ። መኩ ምርጥ ሰው የጀማው ምርጥ ሰው መኩ ነው። ባይዚ ከኔ ቀጥሎ ተላ ከኔ ቀጥሎ ደስ ይላል። አይ ግን መኩ ራሱ ትያለሽ ራሴን ሳስቀድም እያየ ነው እና እንዴት አለ አለን ይመስገን አምላክ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እና ጠፍተሃል። ለማንኛውም ሰላማችሁ ይብዛውላችሁ። ዮኒ፣ አንተሽ፣ መሌ በድጋሚ ተሙ እንኳን ተመለስክልን ብለናል። ያው በውስጥም ጽፈናል ብዙ ጊዜ እና ቅድም ጽፌልህ ነበረ። አይተህ ይሆን አላየህ ይሆን አላውቅም። ቅድም ስትናገር ቴክስት አድርጌ ነበረና ቅድም ስለ አማራ ነህ ምናምን አይነት ነገር ማለት የሆነ መስቀል ያደረገ አማራ ነህ ይባላል። አንዴ ቆይ አቡ እየተባለ ነው እና እስኪ ጠፍተሃል። ሲጀመር ቅድም ልደውልላት ብዬ እንዴት እንደረሳሁት እራሱ አቡ ካለ ራስ በጌታ ጠፋህ እኮ በጣም በስመ አብ። ከኬኤፍሲሲ እንዴት ይገባል? በእናትህ የኔ እኮ ጫፍ ላይ ኧረ እባክህ አንተ ራስህ ተወስቲ ወደ ከቡልቡላ አፋፋ ቡልቡላ ያበደ እኮ ቡልቡላ ያበደ እኔ አየሁት። እሺ ንገረኝ። እሺ አማራ መስቀል ምናምን ምንድን ነው የምትለን? እስቲ አብራራው። ምንድን ነው አብራራት? እና ህፃን ልጅ አለች እና እያስጠናት ነው 4ኛ ክፍል ማለት ነው። 4ኛ ክፍል ወር 3ኛ ክፍል የዛሬ 7 ዓመት ምናምን በፊት ማለት ነው። እና ከዛ እያስጠና ቀና ብላ ማለት ነው። በኦሮምኛ ነው። የት ነው? ሚስተር እዚሁ አዲስ አበባ ማለት ነው። እሺ ቡልቡላ ማለት ነው ባለበት። እና ቀና ብላ አየች እና መስቀሌን አየች። በኦሮምኛ ሚስተር አቲ አማራ ዳ አለች። አንተ አማራ ነህ እንዲህ ምናምን አለች። በኦሮምኛ እያስጠናት ምናምን ማለት ነው። እና ከዛ ለምንድን ነው እንደዛ ያልሽላታል? መስቀል አለ አይደል? መስቀል ያላቸው አማራዎች ነው የሚባሉት እኛ ጋር አለች። የሀረር ልጅ ነች። በጣም አዘንኩት የእውነት። እስከዛ ድረስ መባል በቃ መስቀል ያደረገ እንደ አማራ ነው የሚቆጠረው። በሌላ በተለይ ወደ ሀረር እና ወደ ድሬዳዋ ምናምን አካባቢ እንደዛ የሚያስቡ አሉ። እና መሰራት አለበት ግድ ማለት ነው። በጣም መሰራት አለበት። ምን አልካት? ከዛ አንተ ከይቅርታ ጋር አማራ ሚት ያልሽ ያበደ ነው። ድገም እስኪ ሙርት ነው። እርግጠኛ ሆኜ ብደግሞ ይሻለኛል። ሚቲ አይደለም ተብያለሁ። እንግዲህ አና አማራ ሚቲ አልክ ወይ አልኩ። ምንድን ነው አባ? የተወሰነ ቀርበሃል። ኧረ ቀርበሃል። አስጨነቅሽኛ። ጥያቄ ነው፣ በጥያቄ መልክ ነው። አቲ ማለት አንተ አማራ አይደለም ሆይ ማለት አቲ አማራ ሚቲ ጥያቄ መሆን አለበት። አይ ጥያቄ አይደለም። እኔ እኮ አይደለሁም አልክ ወይ ለማለት እኮ ነው። ኦኬ እኔ አማራ አይደለሁም። እኔ አማራ ሚቲ ያ ይሆናል። አንተ ነው እኮ ያልከው አንተ። ኧረ ነገ ቆርጠው ደግሞ ቪዲዮ እንዳይሰሩብህ። ኧረ ችግር የለውም። መኩ የመንግስት አጀንዳ ይዞ መጥቶ ያስጨን ስማማ መኩ ይሰማል።
ይሰማል። አቲ ያልከውና አቲ ነው አኒ ማለት የመንግስት አጀንዳ ይዘህ መተህ ታስጨንቀናለህ። እሺ ምን አድርጉ ነው የምትለን? እኛ መሳሪያችን መጽሐፍ ነው ትላለህ። አቺ ምን መጽሐፍ ነው? የጢስ መብራቱ ምንድን ነው የሚቆራረጠው? በጌታ ስም አኮቴተ ቁርባን ኮቴተ ቁርባን ደስ የሚል መጽሐፍ። ቀይስ መብራቱ ኪሮስ በስማ ደስ የሚል መጽሐፍ፣ በጣም ደስ የሚል ትሁትና በጣም ደስ የሚል ጌታ ይርዳል። እና የምርም ይሄ የመንግስት አጀንዳ አንቀሳቃሽ የተባለው እውነት እንዳይመስላ በዛችሁ ዛሬ ማለት ይሄ ነው። ትረዱኛላችሁ። ፈራ አንተ ሺው አረጋ ነገር ነው እኛ ኧረ አንድ መስሎኝ ልትበላ ነው አንተ ሰውዬ፣ የሚቀርብህ ነው የሚሻል። እኔ ሲጀመር ቀብራራው ጉንደሬ ነው የሚሉኝ ሰፈር ውስጥ ተጫወቱ። በቃ አኪ መጣሁ ተጫወቱ። ያስፈራ ኧረ እኔ መጣሁ ተጫወቱ። ምን ጉር ነው? እሺ ኤኒዌይስ አሪፍ። አንተሽ እንዴት አመሻችሁ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንዴት አለ አለን? ከውስፋ ለጎደና ያለን አለን። መሌ ሰላም ነው ወይ? ከእናትና ልጅ አለን። ሰላም ናችሁ ወይ? ምስጋና አምላክ አለን። ይስከርማችኋል። ተሙዬ የት ነው የጠፋኸው? አሳስበህን ነበረ፣ ስላየሁህ ደስ ብሎኛል። የሆነ ቦታ ወስዶ ክላኪያው ምንድን ነው ያልከው? ማንን ነው? እኔ ነው? ኧረ አንተ ራስህ ያው እኛ ሰምተናል፣ አንፈርድም። ሰላም ያልኩት ነው። ሰላም ነው ወይ? ያቺ ጭስ በጣም ጸዴ ነው፣ አሪፍ ነው፣ እጠቀመዋለሁ። እንዲህ እኔ እንትን አንዳንዴ እንደዚህ ፕራክቲስ አደርጋለሁ። ድንገት እንኳን አንድ ቀን እንደው አስገድደውኝ ራሱ ወደ ምህረት ላይ ወጥቼ ድንገት እንደው የሆነ ነገር ተናገር ብባል የሆነ በሆነ አጋጣሚ እንደው ግድ ተብዬ አልልም። እንደዛ ባይዚ መምህር ምናምን የመሆን ሀሳብ እንደዚያ ወደ ምህረት ላይ ምናምን የማስተማር ዝም ብዬ እንደዚሁ ከክርስቲያን ወንድሞች ጋር ዝም ብለን እያዛግን እየተማማርን እንደ አቅሚቴ የሆነ እንደው የሆነች ነገር እየያዝን እንድንኖር ብቻ ነው። እኔ እንደዛ ነው ሀሳቢ እንጂ በመምህር ደረጃ እና ወደ ምህረት ላይ ጨራሽ መውጣት ሀሳቡ የለኝም። እና ግን እንደው ቢያስገድዱኝ ብዬ አንዳንዴ እለማመዳለሁ። ሰዎች ጋር ስደውል ምናምን ምናልባት ገጥሟችሁ ሊያውቅ ይችላል። ሰላም ስትሉኝ ራሱ የአምላካችን የእግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና የተከበረ ይሁን አትለይምና እናቱ እናታችን ብዬ ደግሞ ቀጥላል። ግድ ነዋ፣ ገብቷል። መለማመድ አለብህ። እና የሆነ አንዳንዴ የዮኒ ማኛ ቀረል ይለኝና እንደዛ ላረግልና ግን እሱ ለአውደ ምሕረት ለሚዲያ ነኝ። አንድ ቀን እኮ አኪ እንደዚህ እያልከን ከቦሌ ፒያሳ ደርሰሃል። መግቢያው ላይ ብቻ አስበዋል። ከሰሞኑ በዛ ደጋግመ ርዕስ በቃ በለው አንድ ርዕስ ነው ይሄ ራሱ ስልካችን። ሰላም ነው ወንድማችን፣ ይቀጥላል። በስመ አብ። እኔማ ስብከት የሚጀምር ነው የሚመስለኝ እኮ። እንዴ ግድ ነው መለማመድ አለብኝ። እንዲህ ካልሆነ አስቸጋሪ ነው። እስከ መቼ ዝም ብለህ እንደዚህ አነጋገረ ራሱ ምንም በቃ የክርስቲያን አይመስልም እየተባልኩ ስለሆነ ማማሻሻል አለብኝ። ኦኬ ማን ነው? እሺ ብሪች። እሺ ቪዲዮ ላበሩ ሰዎች ቅድሚያ ነው። ሰላም ላንተ ይሁን ብሬ። ሰላማችሁ ይብዛ። እንዴት አላችሁ ሰዎች? ለኔ ይመስገን አምላክ። አካሞ ቡሊሱ ጅርታ ብሌሱ ቅድም ያልካት ኦሮምኛ ግን ደስ ትላለች እኮ በእናትህ። አንትሽና ሞኬ ግን አልሰሙህም። አስደነገጠኝ እኮ መኩ መጀመሪያማ የምር በትክክል ነበር እኮ ያልከው አንተ። እንዴ እኔ ደነገኩኝ ሲለኝ ይሄ ነገር ይቅርብኝ አልኩኝ። አንተ አቦካው ብለው ደግሞ ይጥመሩኝ እንዲ ወንድም እህቶች ወደዛ አካባቢ ያሉ አንተንም ፈራው እንጂ ነገ ቪዲዮ እንዳሰራብኝ
አኪል ትላንት ቋንቋዬን ስታቦካው ሰምቻለሁ። ያቦካውን ጭቃ ወይ ፊት ላይ መርጓለሁ ወይ ፊት ላይ ትመርጓለህ ብለህ ብመጣ አስበዋል። ታውኩኝ እኮ ቪዲዮ አስተው ይችላሉ እነሱ። ኧረ በጣም አንተና ሲሳይ አስተዋችሁ። አይ ብርሽ ሰሜ አንትሽ ዮኒ ሞኬ መሌ ጋዲሳ ሁላችሁንም ሰላም ብያለሁ። አለን ጋዲ ሰላም ሲሱ ጋዲ ይሰማል? እንዴት ናችሁ? አኪዮስ ሁሉ ሰላም መስገናችሁ። ሁላችሁንም ሰላም ብያለሁ። ዮኒ፣ ተሜ፣ መኩ፣ አንተሽ፣ መሌ፣ ብርሽ፣ ታች ያላችሁ ክርስቲያን ወንድሞች እናቶች ሁላችሁንም ሰላም ብያለሁ። ቀደም የላኩልን ቴክስት የምሬን ነው። ላይቭ ስትዘጋ ቤተሰቦችን ቻው በላቸው። እያስፈራራኝ ነው። ጋር መተን እንወስዳለን አላለኝም። ቪዲዮ አለ ከላይ ወጣ ቤተሰቦችን ቻው በላቸው ይለኛል። መተን እንወስዳለን አያሳስብም። ይሄ ሰምታችኋል። ከጠፋሁኝ ጋዲሳን ጠይቁት። በስም ጋዲሳ ብዬ ነው ራሱ የጠራሁት። እሺ እኔ ሲጀመር ሰዎች አሉኝ እንደዚህ ደረቴ ነፍሴ የምማወራው እንደዚህ ነው እንዴ? ጋዲ ያለኝ ብሬ ያለኝ ዞር ስል መኩ ያለኝ ማንን ነው የምፈራው? የምን ማቀሳሰር ነው? ኧረ አልሰማም እንጂ እዮብ ድረሳ ማንን እዮብ መሀል ላይ ነች መሰለኝ። ምንም ስታወራ አልሰማኋትም። እሷን ስማ አኬ ወይ የሆነ የሚገርም ቪዲዮ አለ ዛሬ የተላከልኝ ምናምን ነገር የመንግስትን አጀንዳ ልታስቀጥል እንደሆነ ምናምን እንትን የሚያብራራ አንተ አተረፉኝ። ግን ጥሩ ነው እንደዛም ከተባለልኝ በጣም ሴፍ ነኝ ማለት ነው። አንተ ቴዶና ልደት እነሱ ትንሽ ልደት ትንሽ ያጠራጠራሉ። ትንሽ እነዚህ ኦሮሞዎች ናቸው ምናምን ተብለው እንዴ? ኦኬ እኔንም አሁና የመንግስትን አጀንዳ ላይ ሆንኩ ይደረጋል። ኧረ አትልም እንዲያውም አንተ እዚህ መሀል ቤት አታስጨንቁኝ። እኔን ዮኒ ሰላም በይኝ እንጂ እስቲ በቪዲዮ ግቡ እስቲ ዮኒ እና ጋዲ እና ተሙ እስቲ አንዴ ሁላችንም እስቲ። አይ ግን ከፈለጋችሁ እንደሙዳችሁ ማለት ያው ካልቻላችሁ ነው። ቪዲዮ ይከፈትና ደግሞ መልዬ ይዘምርልን እንጂ በዛው ቪዲዮ ብሎ ራሱ ይጠፋል እንዴ? አይ ሶሪ ይቅርታ፣ እዚህ ጋር ቴክስት ገብቶልኝ ነው። እነ ጋዲ ጋር እኮ ማብራት የለም እኮ አኬ ነው እንዴ? የለም አንድ አካባቢ ስለሆኑ እነ ፓፓ ጋር ይኖራል ብለህ ነው? አይ ኦኬ። ዮኒ መብራት የለም ብሎ ነው ትምህርት ስንማማር የነበረው። ቀደም በምን መብራት ነው? ምን ባትሪ አብርተህልኝ ነው እንዴ? ደለስ ጋዲ ራሱ እኮ መብራት ነው። ምን ሆናለ እንዴ? በገና እንዴ? ኦኬ እዛ ጋር ሆኖ በገናውን አምጣ። የምር አሳይ። አይታይማ ብዙ አሳይ። የምር ናሳነች እኮ በጣም ምርጥ በገና። ውይ አሰማን እስቲ። እንዲያውም ከአንተ ነው የምንሰማው። ያ ጓደኛው ከሰማው በኋላ ወደ እየጮኸ እንዲ ያላለው ምንም ድምፅ አይወጣም ታውቃለህ እንጂ ለምን አደበድበው? ምንድነው ድምፁ አለኝ። እስቲ ቆይ ባለፈው በጌታ እሺ አመጡን እስቲ ያስተካክል። አይ በዚህኛው በኩል መጀመሪያ እንትን ልበለው። እሺ ትልቁ አርባ ሆድ እየጮኸ ነው እንዳይለኝ። አሁንም እስኪ ድምፅ ሲወጣ አላዳምጠ
መኩ ትነግሪኛለሽ። እንትን ባለፈው ይሄ በምንድን ነው የተቃኘው? ቤቲ ምንም ልታውቀው አልቻለችም። ሰላምታ ቅኝት ነው የተቃኘው። ሰላምታ ኩሳ ብያቸው ነበረ። ይህ በጣም የሚያምሩ በጌታ አሳየው እስኪ ስሞቹንም እዛ ላይ የተጻፉትን። በነገራችን ላይ ስሞች አሉት ምናምን የአሳ ቅርጽ ኤክቴስ ነው የሚለው ከላይ ያለው ግሪኩ በግሪክ ኤክቴስ የሚል ያለው ምናምን በጣም ደስ የሚለው ክርስቶስ በዚህ ጋር ስም አልነበረው እንዴ? አዎ ይኸው ከላይ ሀጊዮስ ዳዊት የሚል ቅዱስ ዳዊት የሚል ይህንን በገና ቅዱስ ዳዊትን የሚፋረድ በጥንቃቄ ከላይ አራት ጥያቄ አለኝ። ምን የኢትዮጵያ በገና አልበቃ ብሎ ነው ወደ ግሪክ በገና ሄድከው? ኧረ የኢትዮጵያ ነው አባ በግሪክ ተጽፎበት ነው። አታነካከል። ተቀጠቀጥክ ነው መሰለኝ ሰሞኑን ቢሆን ሲቀጠቀጠ የኢትዮጵያ በገና አልበቃ ብሎ ነው ያለ ነው። ቁጥር ንገሪኝ እስቲ። 2 አንዴ ቆይ ቤቲ ያለሽ እንዴ? ቆይ ቤቲ ካለች ባይዜ ቤቲ ቁም ነገርን ትሰራለች። አየህ ስሟ ጠፋ እንጂ ቤቲ የሚለውን ስም አሁን በዚህ በእህታችን ነው ምንክሰው ምናስመልስ የጠፋውን ስም ግን እሷ አታስመልሰው። ሰዓት ብዙ የምችሉት በግራ ነው በቀኝ ነው የያዝከው? አንድ በግራ ነው እየደረደርክ ያለው የኛ ቀኝ ነው። አኬ ጥያቄ አለኝ። የተገለበጠ ካሜራ ስለሆነ ቀኝ ይመስላል። ለዛ ነው ወኩ። እሺ ስንት አልከኝ መኩ? እሺ ወይ ታሙ ጠይቅሽ ሳልጀምር በፊት አንዴ ከጀመርኩኝ ተመስጦስ ገብቼ እናንተ ወጣችሁ ስታውቁ ነው የምወጣው። አይ ጸጋ ልዩ ልዩ ነው። በኋላ ደግሞ የቤተ ክርስቲያንን አጠቃቀም አበላሽታል ተብለ እሺ ይቅር በቃ ነጠላ ልበስ። ይቅር በቃ ነጠላ ልበስ። ፓፓ ተጫወተው እንዴ? ምን ሆነ ነው? ቅዱስ ሚካኤል ደርድረው በል። ምን ጊታር መሰለ እንዴ? ምንድን ነው እያልከን ያለው? አንተ ምን አይነት ምን ስርዓት ተጫወተው። እሺ እስቲ 2 3 1 5 4 2 እነዚህ የመጀመሪያ ቅኝቶች የምናውቀው ድምፆችን በዚህ ነው። 2 3 1 5 መኩ ጨረታ ረከው እኮ አባ። ይህንንማ እኔም እነግረዋለሁ። ልድገምላኪ እኔ እኮ ያስደረድራሉ። እስቲ ንገረው። እሺ ዜማ እንዲያወጣ ነው ግን መኩ። ስለዚህ 2 3 1 እስቲ 2 3 1 ቆይ አሁን ያልኩትን በዚህ ማስቲ አንተ በለው። ምንድን ነው አሁን ያልኩት? ላላላ እሺ እኔ ማለት እኔ ዘምራለሁ ነው ሙሉ የሚመጣ ማለት ነው። እኔ ዘምራለሁ። ስለዚህ አሁን 3ቱ ብቻ ነው ያልከው። እሱ ምንድን ነው? አቶች ግን አይፈርሱም አይደል? አቶች አይፈርሱም አይደል? እዛው ላይ ነው ቼክ የሚያደርገው። አሪፍ ላይ ማለት አይፈርሱም። እስኪ ይከብዳል መሰለኝ። እችን ደግሞ ጣትን ከፍ ብታረጋት አሪፍ ነበር። ምን አልከኝ?
ይህችን ጣትህን ትንሽ ወደ ላይ ከፍ ብታደርጋት አይሻልም? ወደ እሷ ሌሎቹ ወደ እሷ ቢያዩ አሪፍ ነው። ጣት ምን አይነግረኝም። ገና ለገና የምበልጠው ነው የሚመስለው። አንተ ነገር ይመል ጣቶች አራት ጣቶች ወደ አታወቅና ብለህ እኔ ቸገረኝ ትላለህ። ይኸው የእሱ ነው። አየው እንዴት ምትል ክርስቶስ በጊ ባለፈው እንዴት ደስ እንደሚል እጄን ላላ አድርገው 9ኙን አውታር በጥሰ ማሲንቆ እንዳታረገው። አንድ ቀርታ ማለት ነው። ኧረ ናብያ ኑ ተሰብስበ